እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ ሴሌል ሉና ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው፣ the god of heaven and war የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው፣ the god of thunder የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም፣ ፍሪጋ the goddess of beauty and marriage የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀየር? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይሄንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይሄን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ the god of gates and doors ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻ ወር አይደል? የመካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች the god of war የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው፣ እኩል 12 ነው። ሚያዚያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁኖ ነው፣ ጁኖ ናት፣ ጅን ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው፣ ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው፣ በራሱ በልደቱ ወር ያሰየማል፣ ግለሰብ ማለት ነው። ግለሰብ። ነሐሴ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ፣ ክረምት። አዝራዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን ነው የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያው ሁሉ ደም የትኛው? ይሄን ሁሉ እኮ ለመጠበቅ ይመስለኛል አይደል? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይሄንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀንቄር ወራት ቀንቄር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት እንግዲህ ልጆቻችንም እናስተምራቸዋለን። ማንዴይ ቱስዴይ ምናምን ያለ ዲሰምበር ጃንዋሪ እያለን እናስተምራለን። ከበስተጀርባው ግን ያለውን ነገር ጠንቀቃችሁ እወቁ። ትልቁ ችግራችን አላዋቂነታችን እያስገደለን ያለ ጨለማ ሆኖ ለጣዖት አሳልፎ እየሰጠን ያለ አለማንበብ አለመመርመር አችን ነውና አትሊስት ምን መርመር እንወቅና ለማያውቁ ሰዎችም ይሄንን ሼር